የምታናድደው? ሂጂና አንቺ ሴት ነሽ ብዬ ነው እንጂ። ኧረ እባክህ አክብሬሽ ከዚህ በፊት ያሳለፍነውን ነገር። አንተ ምን ቤት ነክ? ሲጀመር ምን ቤት ነክ? ቻናል እኮ የተከፈተልክ በአብርሃምና በሩታ ሰበብ እኮ ነው። አንተ ችጋራ፣ ይሄ ሙጃሊያም ማለት ነው። ዩቱብ በእውነት እንደ ልብ ሲከፍላችሁ ጊዜ ቅዘናችሁን እዚህ ሞኝ ህዝብ ላይ ታልቀዘንን አላችሁ ማለት ነው እንዴ? እኛ የእናንተ መቀለጃ የእናንተ ፖፖ ነን እንዴ? መጸዳጃ ቤታችሁ ነን እንዴ? ክርስቶስ ሄርሜላን ጎትተህ ሩታ ቤት ከምታመጣ ስሜቷ ጭንቅላቷ ላይ ተወጣ። ሱሪ ታጥቀካል አይደል? መቼም አንጠልጥለካል። ሴት አይደለክም። ይዘካል አይደል? እንደ ወንዶቹ ለምን አንተ አታበርድላትም? ይሄ ሴሰኝነቷ እንዲ ጭንቅላቷ ላይ ወጥቶ አብርሃምን ፍለጋ ሩታ ቤት ድረስ ከምትመጣ በልብስ አሳባ ማለት ነው። እና አብርሃም እንግዲህ ታሟል ተብሎ ቤተሰቡ ጋር ነው ያለው፣ አባቱ ጋር ነው ያለው ተብሏል። በነገራችን እውነት አብርሃም ቡታጅራ ያለ ይመስላችኋል? ስታስቡት ማለት ነው። ይሄ ነገር መቼ ነው ማብቂያው? እስኪ አንድ መልካም ነገር ስሩ። 1 ዓመት ሙሉ እንዴት ነው ውሽሚት ውሽማ እያል ሶሻል ሚዲያ ሁሉ እኮ ስለ ዝሙት ብቻ ነው እየተሰራ ያለው አይታችሁ ከሆነ ማለት ነው። እና በጣም 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 ነው የሚያሳዝነው የአሁኑ ትውልድ። በእውነት እንኳን የ90ዎቹ ሆንኩኝ፣ እንኳን የ90ዎቹ ሴት ሆንኩኝ። ክርስቶስን ነው የምላችሁ። በዚህ ልክ እኔ ሄርሜላን ባየሁበት ሴትነቴን ጠልቻለሁ። ሴት ልጅ እኮ በወንድ ልጅ ተመርጣ ስትገባ ነው እንጂ ራስሽ እየመረጥሽ ለምታገቢው ወንድ ክብር የምትይው የትኛው ክብር ነው? ሄርሜላ በእውነት እኔ መታከም ያለባት ሄርሜላ ናት እንጂ አብርሃም አይደለም። እንዴት በዚህ ልክ ሩታ ቤት ድረስ መታችሁ ልብስ ትጠይቃላችሁ? አታፍሩም እንዴ? ምንም ቢሆን እኮ የልጁ እናት ናት። በእውነት አሚሮ የምትባለው ራሱ እንደው አይምሮ ኪዙርና ማለት ነው። ምን አስበክ ነው? ታይ ቤት ድረስ አንሄድም፣ አብርሃም ራሱ ያመጣዋል አትላትም እንዴ? ከዚች ከአውቆ አበድ የሜዳ ሀለሌ አህያ ማለት ነው። እቺ ሄርሜላ ማለት እኮ የህዝብ መጸዳጃ ቤት ማለት ነች። በቃ ምን አይነት እንጃ እንዴ! ቆይ እንዲህ ወንድ ላይ ዝም ብለሽ እንድትሳኪ እንትን የሚልሽ አንቺ ላይ ነው እንዴ? እንደው ያስደገሙት ሄደው ደብተራ ቤት እግዚአብሔርን በእውነት ኧረ ከምድር ያጥፋሽ። እንዳንቺ አይነት ሴት ርካሽ ከምናይ ማለት ነው። በአንቺ ሰበብ እንደው ስንቱ እየተሰደበ ነው። እኔ ድራማም ስሩ እውነትም ይሁን ይሄ ነገር ክርስቶስን ነው የምላችሁ፣ በጣም ነው የሚያስጠላው። በዚህ ልክ መናቆር፣ በዚህ ልክ ማለት ነው። አርፈሽ ተርፈሽ ጭራሽ የአብርሃምን ልብስ። አብርሃም ምንድን ነው እጁ ተቆርጧል ወይስ እጁ ላይ ሂና ተደርጎበታል ወይንስ ምንድን ነው እንዴ? ከሩታ ጋራ ባልሆን ከሄርሜላ ጋር እንኳን ባልሆን ሩታ ጋር ልመለስም ብሏል። ልንገርሽ ብዬ ነው አለቻት። አስቡት ማለት ነው። አሁን እንግዲህ ይሄ የፍቺው ጉዳይና አብርሃም ያላቸው ቃላቶች በቃ ለሷ የሆነ ምን ልበላችሁ፣ በጣም በቃ በዛ ነገር ልቧ እንዴት ነው የልብ ተሰጥቷታል። የልብ ማለት ነው። እውነቴን ነው ሄርሜላ፣ የሩታን ትዳር እኮ የበጠበጥሽው አንቺ ነሽ። ምንም እኮ መልካም ነገር የለሽም። ወደዚች ዩቱብ ቻናል ከመጣሽ ጀምሮ ወደ ሚዲያ አንድ መልካም ነገር እኛ አላየንብሽም። የሰው ትዳር መበጥበጥ፣ ባልና ሚስት ማለያየት፣ አባትን ከልጅ መለየት። አብርሃም የልዑልን ሽታ እንኳን በእውነት የልጁን ሽታና ጣም እንኳን ሳያቅ እንዲህ ምስቅልቅሉ እንዲወጣ የተደረገው እኮ ባንቺ ሰበብ ነው። ሴት እኮ ነሽ። ነገ ይሄ ነገር ባንቺ ላይ የተደረገ ቢሆን ምንድን ነው የምትዩ? እናንተማ ለሁለት ሩታ ቤት የመጣችሁ አስፈራርታችሁ ልብሱን ይዛችሁ ልትሄዱ ነበረ፣ የአብርሃምን ማለት ነው። ሩታ እንደው ዝም ብላ ታሳልፍሻለች ስታስቢው። ቤቷ ድረስ ሄደሽ በር አንኳኩተሽ ገብተሽ አጅሪት አለቻት እንጂ እሷ
ልታፍሪ ይገባል። ችግርሽ ከአብርሃም ጋር ተሆነ እዛው ከአብርሃም ጋር ጨርሽ። የልጁ እናት ቤት ምን አስመጣሽ? ይህ እኮ ንቀት ነው። ንቀት እኮ እያሳየሽ ነው። በነገራችን አንቺ ምን ታረጊ? እየጎተቱ ሩታ ቤት እንድትመጪና ሩታን እንድትንቂ ያደረጉሽ እነ ቡዜ ናቸው። መጀመሪያ ማለት ነው ዴቭ ነው እየጎተቱ የሚያመጡሽ ማለት ነው። ምንድን ነው በዚህ ልክ ወንድ ጠፍቷል እንዴ? የወንድ ችግር አለን ቤተሰቦቻቸው ውስጥ። በእውነት ሶሲን እዋት። ሶሲም እንደዛው ስታለቃቅስ ነበር። አቤል እንግዲህ ምርጫውን መረጠ፣ ሶሲን ወሰደ ማለት ነው። እና ማርቲ እንዲሁ ማለት ነው የሰው ባል መቀማት በቃ ምንድን ነው? በዚህ ነው እንዲህ ዲግሪ የተመረቃችሁት? የሰው ትዳር ማፍረስ ነገሩ። ሴጣን እኮ የሰው ደስታ ያስደስተው ታውቃላችሁ። ሄርሜላ የቀይ ሴጣን ናት ሲጀመርም። እንዴት ሴጣን የሰውን ደስታ ይፈልጋል? ማፈናቀል፣ ማስለቀስ ነው የሚፈልገው ማለት ነው። እና እውነት አሁን አንቺ ከሩታ ጋር ልትወዳደሪ ነው? ምንም ቢሆን እኮ ሩታ እናት ናት፣ ወልዳለች። ልዑልን የመሰለ ቆንጅዬ ልጅ ይዛለች። ልጇን ስለማሳደግ አለማሳደግ አንቺ አይደለሽ የምትነግሪያት፣ አንቺ ነሽ እያሳደግሽላት ያለሽው። ልጇንማ ተንከባክባ ማለት ነው። እንዴት እንደያሳደገች እንዳለች አታቂም? አንቺማ እንደ ሀሳብሽ ቢሆን ሩታን ለማሳበድ ነበረ። ሩታን ለማሳበድ ልዑልም እንዲሁ ጎዳና ወጥቶ ያለ እናትና ያለ አባት እንዲቀር ነበር አላማሽና እቅድሽ ማለት ነው። ግን አልተሳካልሽም። ሩታ የዋዛ አይደለችም። ደግሞ አፍሽም ሞልተሽ ስትናገሪ ክብር ቢኖራቸውማ ይኸውልሽ ክብር ቢኖራቸው እውነቴን ነው መጀመሪያ ጊዜ ከሩታ አብርሃም ቢቆርጥለት ኖሮ ሽማግሌ እንላክ ያልሽው ጊዜ ይልክ ነበር። በቃ አብርሃም እኔ አሁን ላይ ሳስበው ሄርሜላንም መተው አይፈልግም፣ ሩታንም መተው አይፈልግም። በሁለቱም ሴቶች እንዲሁም ቆቅልሽ እየተጫወተ ያመመው የፈዘዘው መስሎ እንዲሁ በቃ በመሀል ቁልጭ እያለ እያየ ለመኖር ነው መሰለኝ ሀሳቡ ማለት ነው። ምንድን ነው በዚህ ልክ? ወንድ ልጅ ደግሞ ቆፍጠን ሲል ነው በእውነት። አብርሃም ሲጀመር የዓላማ ሰውና የቆፍጣና ይሄ የቆራጥ ሰው አይደለም። በቃ አንዱን ውሳኔ ወስን። እንደዚህ ሴቶቹም እየመጡ ሶሻል ሚዲያ ላይ መባላት ኧረ በጣም ነው የሚደብረው። በእውነት በጣም ነው የሚያስጠላው። ደግሞ ወንድ ልጅ ከሴት ጋር ገጥሞ እንዲህ ሲያወራ የአሚሮ እውነት አሚሮማ አይምሮ የለውም። ወንድ ልጅ ሰርቶ ሲገባ ነው የሚያምርበት። በቃ ወንድነቱ እንደ ወንድ ውጭ እንትን ሲል ነው። ከሴት ቂጥ ስር እየሄድክ ምን ያህል ቢከፈልክ ነው? ከዚህ በፊት አብርሃምን ሰርቄ ወሰድኩ አመጣሁኝ መንገድ ላይ ቁጭ ብሎ ብለክ አልክ። መንገድ ላይ ከሆነ እኮ ያን ቪዲዮ ማሳየት መቅረጽ ትችሉ ነበረ፣ እንዴት አድርጋችሁ እንደወሰዳችሁ። እሱ ራሱ አንድ ውሸት አለ እዛ ጋር፣ አንድ ውሸት አለ። ከመኪና ውስጥ አወጣችሁት፣ ሄርሜላ መጣች። ለምን ታዲያ እውነት ትክክለኛን የወስዳችሁት ለሄርሜላ ሰጥታችሁት ከሆነ አብርሃምን የዚህ ቀደሙ ቪዲዮ ላይ ለምንድን ነው በካሜራ ታዲያ ያልታየው? የውሸታችሁ ውሸት ማለት ነው። እና በጣም እየዋሸክ ነው አሚሮም የምትባለው። ግን በዚህ ልክ ሩታን አልፈተርፈክ ትናገራለክ ብዬ በፍጹም አላመንኩም። ወንድ አጫወተክ። ለምን ከወንዶቹ ጋር እንደዚህ አፍላፊ አትነጋገርም? ወንድ ከሆንክ ማለት ነው። ይሄ ሸለፈንት እንግዲህ ልጅ ዝም ብሎ ነው ሱሪ የለበሰው። ሴታ ሴት ወንድ አገረድ። በእውነት ወይ አታምር ወይ አታፍር። የወንድ አልጫ ቦቅቧቃ ማለት ነው። ልብታላችሁ ታዲያ ገብታችሁ አትወስዱም ነበረ? ልብታላችሁ፣ ሁለት ናችሁ። አንዱ ሄርሜላን ሲይዝ አንዷ ገብታ የአብርሃምን ልብስ ለምን ይዘህ ሳትወጡ እንደፎከራችሁት። አቤት ፉከራ፣ አቤት ፉከራ በር ላይ። ዛሬማ ይዘን አንወጣም ነገረችሽ ሄርሜላ። ወይ እኔ እሞታለሁ ወይ አንቺ ትሞቻለሽ። ዛሬ ቆመሽ ታድሪያለሽ እንጂ እንደ አውልት እያለችሽ ነበረ። በመጨረሻም እንግዲህ ተበሳጭተው ጥለው ወጥተዋል ማለት ነው። ይሄ ብልግና ነው።
እኔ እንዳየሁት በእውነት የብልግና ጥግ ነው። አንደኛ ባለቤቱን ታልናቁ አጥሩን አይነቀንቁ አሉ። ሩታዬ አሁን በደንብ አርገሽ ራስሽን ልታስከብሪ ይገባል። ማንም ያለ ፍቃድሽ ቤትሽ እንዲመጣ አትፍቀጅም፣ አትክፈችም። በእውነት አሁን ገና ቀይ መስመር እያለፉ ነው። ለምንድን ነው ራስሽን የማታስከብሪው? ለምን ዘበኛ ካለ ሩታን ብለው ታሉ ይደውሉልሽ። እውነት ራስሽን ይሄ ነገር ድራማ ታልሆነ ማለት ነው። ድራማ ታልሆነ ራስሽን ማስከበር አለብሽ። በቃ ህይወት ደግሞ ይቀጥላል። በፉክክር የኔ ነው እየተባባላችሁ አንቺም ሄርሜላም በመሀል እንዴ ራሳችሁን እንደዚህ ማስናቅ የለባችሁ። እኔ እንደዛ ነው የማስበው ጋይሶች። በቃ አንድ ውሳኔ መወሰን አለበት። አብርሃም እንግዲህ ይዳን ብለዋል። ይዳን እነሱ እንዳሉትም ማለት ነው። እና ምርጫውን ይምረጥ፣ ቆፍጠን ይበል እንደ ወንድ ማለት ነው። የውሳኔ ሰው ይሁን እግዚአብሔርን። አንደኛ ሩታ ከእንግዲህ ራስሽን አስከብሪ። ቤትሽ ድረስ ጭራሽ በር እያንኳኩ ሲመጡ ሆን ብለሽ ከፍተሽ ራስሽን የምታሰድቢው ራስሽን የምታስነቂው ለምንድን ነው? ከእነኚህ ከሴሰኛ ከዝሙተኛ ከ666 ጋር ግንኙነትም ሊኖርሽ አይገባም። ቤትሽም ድረስ ደግሞ ሊመጡ አይገባም። ምን ጉዳይ አላቸው? ቤትሽ የሚመጡበት ምክንያት ምንድን ነው? ጉዳያቸው አብርሃም ባሌ ነው፣ አዲስ ህይወት ጀምሬያለሁ ታለች። እዛው ይነጋገሩ። ሄርሜላ አትድረሽብኝ አልደርስብሽም አለችሽ አይደል እንዴ ሩታ? አሰሚም እንዴ አንቺ ጭንቅላትሽ ምንድን ነው? ማሰብ አይችልም በእውነት። ሀብታም ናት፣ ቤተሰቧ ሆቴል አላቸው ስትሉ አልነበር እንዴ? ታዲያ ሰልባች ፍለጋ ከምትመጣ አትገዛለትም እንዴ? ካላት ላይ አውጥታ ማለት ነው። ወይንስ ነገር ፍለጋ ነው ሩታ ቤት ድረስ እንደዚህ አሚሮን አስከትላ የምትመጣው? በቅድሚያ ሲመጡ ማሳወቅ አለባቸው። የሴኩሪቲ ወይም ደግሞ በራችሁ ላይ ዘበኛ ታለው መቼም ይኖራል። ኮንዶሚኒየም አፓርታመንት ተሆነ ለአንቺ ማሳወቅ አለበት። ሩታ እንግዲህ ከማንም መጥቶ አፉን ሲከፍት ለሀጩን ሲያዝረከርክ አብረሽ መርከስ አብረሽ ልብሽም ማድረግ አብረሽ እዛ ጋር እንትን ማለት የለብሽም። በእውነት አንቺ እናት ነሽ። አሁን የማንም መቀለጃ መሆን የለብሽም። ሄርሜላ በጣም ያበዛችሁ፣ በጣም ማለት ነው። ሄርሜላ ጀግና ስትሏት ምኑ ነው ጀግንነቷ? የሰው ትዳር ስለበተነች፣ የሰው ባል ቀምታ ስለወሰደች፣ ሩታ ሳትወልድ ከአብርሃም ጋር እንድትለያይ ሰላም እንዳይፈጠር ስላደነዘዘችው በግማሽ ሚሊዮን ብር የዱባይ የእጅ ሰዓት ነው ብላ አፍዛ ስለወሰደችው፣ እውነቴን ነው። ትልቁ ችግር የነበረው ያኔ ነው። እንደ ዋዛ እንደ ፈዛዛ ታለፈ። አሁን ላይ ግን ነገሮች ምስቅልቅል ወጣ። ሩታ ከአብርሃም ጋር ፍቅር እንዳይኖራት ተደረገ። ከዚህ በላይ ምን አይነት ማስረጃ አለ? በእውነት ሁሉም የሩታን እኔ እንጃ። አንዳንድ ሰው ታውቃላችሁ፣ ስሙ መራራ ነው። ምንም ባያጠፋ ትንሽ ነገር ይገንበታል ማለት ነው። እና እኔ አሁን ሩታን ያየሁት እንደዛ ነው። ትንሿ ነገር ትልቁና ነው እሷ ጋር ሲደርስ የሚታያቸው እንጂ ሄርሜላ ብዙ ጥፋቶችን ስታጠፋ ከሰዓት ጀምሮ ነገር የበጠበጠችው ያኔ ነው። ማንም ትኩረት የሰጠው የለም ያኔ ማለት ነው። የእሷ መሰሎቿ በጣም በቃ ጀግና እንደሆነች ለአብርሃም ክብር እንደሰጠችው። ወንድ ልጅ ክብር ይወዳል፣ ሴት ልጅ ክብር አይወድላትም ያላችሁ ማለት ነው። እና እንደ አህያ እየረገጠሽ የትም ከሴት ጋር እየተጋደመ እየመጣ አብረሽ ልተኝ ፍላጎት አላችሁ? እኔም አላረገውም። ከየትም ተጋድሞ መጥቶ ደግሞ እኔንም አቅፎ ሊተኛ እንዴ? ለራሴም እኮ ፈራለሁ ጋይስ። ምንም የልጅ አባት ባረግዝለትም የልጅ አባትም ቢሆን ማለት ነው ባልና ቤት የግል ሲሆን ነው ደስ የሚለው እንጂ የትም እየተዝረከረከ እዛ
እንደ ሴሰኝነቱን አርክቶ ሲመጣ ደግሞ ከኔ ጋር እንዴ ሩታ በዛ ነው አሁን ጸባቸው የነበረው። እቺ ደግሞ ችግር የለውም ከ30 ሴት ጋር ሄዶ ቢመጣ ብላለች። ቀበለዋለሁ ነው ያለችው ሄርሜላ። ለምን ይሄ የራሷ እንትን ስለሆነ እሷም ስራዋ ይሄ ስለሆነ ማለት ነው። ውዶችዬ እንግዲህ ዛሬም ቪዲዮ አይታችሁታል ምን እንደሚመስል። እናንተ ምን ተሰማችሁ? እንደኔ ሄርሜላ ባለጌ ናት፣ ከልክ አልፋለች። እውነቴን ነው፣ መስመሯን በጣም እንደሳተች ነው እየታየኝ ያለው። በዚህ ልክ አልፋ የአብርሃምን ልብስ ፍለጋ እና የልጁ እናት ቤት መምጣት የለባትም። ልብሱን የሚፈልግ ከሆነ አብርሃም ራሱ መጥቶ መውሰድ ይችላል። ምርጫው የራሱ ስለሆነ ማለት ነው። አሚሮ እንደ ወንድ አክት ቢያደርግ ደስ ይለኛል። ከሴት ጋር እየተከተለ መጥቶ ሩታን መናገር፣ መፎከር፣ ማስፈራራት አለበት ብዬ አላምንም። ይሄም ስህተት ነው። በእውነት ወንድ ልጅ እንደ ወንድ ሲሆን እንደ ወንድ አክት ሲያደርግ ነው ደስ የሚለው። ወንድ ልጅ ሰርቶ ሲመጣ እንደ ወንድ ሲከበር ነው እንጂ ከሴት ጋራ ቁጭ ብሎ ይሄ እየተከሰከሰ ቂጥቂጥ ስር መሄድ አይደለም። ወንድ ተሆነ ይኸው ለምን እንዴ ስሜቷ ጭንቅላቷ ላይ ወጥቶ ተሆነ ለምን እሱ እዛ ያረጋትም? እውነቴን እኮ ነው የምላችሁ። ይሄን ያህል ባለጌ 666ቶች ማለት ነው። እና ሩታ ደግሞ ራስሽን ልታስገብር ይገባል። ለምንድን ነው ለጠሩሽ ሰው እንደዚህ መተናል ላሉሽ ሁሉ ቤትሽን እየከፈትሽ ራስሽን የምታሰድቢው፣ ራስሽን የምታስረክሹ፣ ክብር ከሌላቸው ጋራ ክብርሽን የምታጭው ለምንድን ነው? በቃ ቤትሽ እንዳትመጣ እውነቴን ነው ማስጠንቀቅ አለብሽ። ለምን የፖሊስ ማዘዣ አይሆንም? በርሽ ላይ እንዳትደርስ ማድረግ ትችያለሽ እንጂ ሁሌም ጭቅጭቅ፣ ሁሌም ልዝንዝ በጣም ይደብራል፣ ያስጠላልም ማለት ነው። ይሄ ነገር ድራማ ካልሆነ ነው የምላችሁ ውዶችዬ። ምንም የሚሰሩት ነገር እኮ በጣም ነው የሚያስጠላው። እኔ ሩታ እናት ስለሆነች እንድትጎዳ አሁንም ቢሆን ፍላጎት የለኝም። ሄርሜላ ግን በእውነት እሷን አይቼ ሴት መሆኔን በጣም ነው የጠላሁት። እውነቴን ነው የምላችሁ። ሴተኛ ዳሪዎች በእውነት ነው የምላችሁና እኔ እንጃ ከሄርሜላ 10 እጅ ይሻላሉ። በጣም ክብር ያላቸው ናቸውና እነሱ ስራቸው ስለሆነ ያውቁታል። እቺ ያልታወቀባት ዝሙተኛ አሁንም ቢሆን ዝሙትን፣ ሴሰኝነትን እውነቴን ነው እቃወማለሁ። አዎ ሩታዬ ፈጣሪ እርዳሽ፣ ልጅሽን የሚያሳድግልሽ ማለት ነውና ልጅሽን አርፈሽ አሳድጊ እያለች ነበረ ሄርሜላ። እውነት ኧረ እንደው ልጅ ራሱ አይስጥሽ አንቺ። ኧረ እንደው ሆድሽን ማህፀንሽን ድንጋይ አድርገው። ስንት ልጅ አቶ ያለቅሳል አይደል? እንደው ለአንቺስ አይስጥሽ። ሩታን እያስለቀሽ ስላለሽ በእውነት ሴትን የምታስለቅሱ በሙሉ በነገራችን የሰው ህይወት ውስጥ ገብታችሁ እንደምታረጉ በእውነት የጀመራችሁት ሁሉ አይሳካ። እኔ እንደዛ ነው የምለው። እንደው ይቅርታ አድርጉልኝ ለቃላቶቼ ማለት ነው። እና ለማንኛውም ያው ድምፄም ጉንፋን ስለያዘኝ ትንሽ ተቀያይሯል። በተረፈ ቪዲዮን ተወደዳችሁት ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ወዳችኋለሁ። በያላችሁበት ፍቅር ሰላሙን ይስጣችሁ። ጠላት እንደዚህ አይነት ምቀኛ በትዳር ውስጥ ገብቶ ጠንቅ የሚሆነው በእውነት ከዓለም ላይ ከምድር ላይ ያጥፋለን ነው የምለው። ቻው ቻው።